ከዚህ ቀደም ሲስተዋል የነበረውን በአስፈጻሚ ተቋማት መካከል የሚከሰተውን የተናባቢነትና የተልዕኮ ግጭትን በመለየት እንዲሁም ከወጪ ቁጥጥር አንጻር አዲሱ መዋቅር ቀልጣፋና ውጤታማ አገልግሎት ለመስጠት ያስችላል አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ። የመንግስት የሰራተኞችን የኑሮ ደረጃ ለማሻሻል የተደረገው የደሞዝ ጭማሪ ዋነኛ ዓላማው የተገልጋዮችን እርካታ ደረጃ መጨመር ነው ያሉት ደግሞ የወላይታ ዞን ፐብሊክ ሰርቪስ እና ሰው ሀብት ልማት መምሪያ ኃላፊው አቶ ማንደፍሮ ግርማ ናቸው። በወላይታ ዞን የአስፈጻሚ ተቋማት መዋቅራዊ ማሻሻያና አዲሱ ደሞዝ ስኬል ጭማሪ ትግበራ ላይ ያተኮረ መድረክ ተካሂዷል። ማሩ ሞላ ዝርዝሩን ይዟል። የወላይታ ዞን ፐብሊክ ሰርቪስ እና ሰው ሀብት ልማት መምሪያ የአስፈጻሚ ተቋማት መዋቅራዊ ማሻሻያና የአዲሱን የደሞዝ ማሻሻያ አስመልክቶ የምክክር መድረክ አካሂዷል። በመድረኩ በአዲሱ ፐብሊክ ሰርቪስ መመሪያ የአስፈጻሚ ተቋማትን መዋቅርን ለማሻሻል ጥናት ሲደረግ መቆየቱን የተናገሩት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በዚህ አፈጻጸም ሂደት ችግሮች እንዳይከሰቱ አጽንኦት ሰጥተዋል። ዋና አስተዳዳሪው አክለውም ውጤታማ የአስፈጻሚ ተቋማት መዋቅራዊ አደረጃጀት የአገልግሎት አሰጣጥን ለማሻሻል ዘላቂ ልማትን ለማረጋገጥና መልካም አስተዳደርን ለማስፈን አይነተኛ ሚናን ይጫወታል ብለዋል። በፊት በነበረው አካሄድ ከሄድን በምንም አይነት መንገድ ወጪ ቆጣቢ በሆነ መንገድ መጠቀም ስለማንችል አሁን ያለው ክልሉ ነባራዊ ሁኔታ ከግንዛቤ ውስጥ ያስገባ ቀልጣፋነትን እንደዚሁም ለሕዝባችን የምንሰጠውን የአገልግሎት ተደራሽነትን መነሻ ያደረገ በአንዳንድ መዋቅሮች ላይ የሚና መደበላለቅም ያለበት ከተናባብነትም አንጻር ከላይ ከፌደራል እስከ ታችኛው መዋቅር ድረስ ያለውን አንድ የማድረግ ስራ ለማድረስ መነሻ ተደርጎ ነው ጥናቱ የተካሄደው። ስለዚህ ይሄ ጥናቱ በፕሮጀክት ጽሕፈት ቤት ሲመራ ቆይቶ አጠቃላይ በክልል ደረጃ ጸድቆ ለሁሉም ዞኖች ተሰራጭቷል። የኛም ዞን እንደ ዞን ያው ይሄን ኃላፊነት ወስደን ወደ ታች ለማውረድ የመጀመሪያው የሆነውን እነዚህ ከየመዋቅር የመጡ ሰዎችን ግንዛቤ ማስጨበጥ ስራ የጥናቱን መነሻነት የተደረገበት ዋና ዓላማ የማስፈጸሚያ ስልቶች ወደ ታች ስንሄድ ደግሞ የሚገጥሙ ችግሮችን እንዴት መፍታት አለብን የሚባሉ ጉዳዮች ላይ የጋራ ግንዛቤ ፈጥረን ወደ ተግባር ለመግባት ነው። ከ80 በመቶ በላይ የዞኑ በጀት ለደሞዝ ክፍያ በሚውልበትና ከ2300 በላይ የኮንትራት ሰራተኞች አሉ በሚባልበት የወላይታ ዞን አዲሱ መዋቅራዊ ለውጥ ትልቅ ምርታን ያመጣል ተብሎ ይጠበቃል። በመመሪያው መሰረት አዲሱ የደሞዝ ጭማሪ ተግባራዊ የሚደረገው በየመዋቅሩ ያለውን የሰራተኛ ቁጥርና ደሞዝ መነሻ በማድረግ መሆኑን የጠቆሙት የወላይታ ዞን ፐብሊክ ሰርቪስና ሰው ሀብት ልማት መምሪያ ኃላፊ አቶ ማንደፍሮ ግርማ ናቸው። የአስፈጻሚ ተቋማት አደረጃጀት ዋና ዓላማ የተልዕኮ ግልጸኝነትን መፍጠር፣ ውጤታማነትንና ወጪ ቆጣቢነትን ማስፈን እንዲሁም የሕዝብን አዳጊ ፍላጎቶች የማስተናገድ አቅምን መፍጠር እንደሆነም አብራርተዋል። ጥናቶች ተደርገዋል። በዛ ጥናት መነሻ ጥናቱ ተጠቃሎ የተለያዩ ግኝቶችን ይዞ ጥናቱ ወጥቷል። ከነዛ ግኝቶች አንጻር የነበሩ ወይም የቀድሞ አደረጃጀቶች አንደኛ ወጪ ቆጣቢ አልነበሩ፣ ሁለተኛ አገልግሎት አሰጣጣቸውን በጣም ደካማ ነው። የህዝባችን የልማትና የመልካም አስተዳደር ጥያቄ ከመመለስ አንጻር ሲታዩ ከፍተኛ የሆነ ችግር ያለባቸው ሆኖ በጥናቱ እንደገኘት መውጣቱን መነሻ ተደርጎ በዚህ አሁን በተደራጀው የደቡብ ኢትዮጵያ ክልል ያው ክልላችን የልማት የብልጽግናና የብልጽግና ተምሳሌት ለማድረግ እንደሞቶ ተደርጎ እየተሰራ ባለበት ሰዓት ላይ አሁን ባለን ሁኔታ እነዚህ መዋቅሮች በአዲስ መልክ መደራጀት አስፈላጊ ሆኖ ስለተገኘ በዛ መነሻ እኛም ዛሬ የዞናችንን የወረዳ መዋቅር የአደረጃጀት ስራዎች ምን መምሰል አለባቸው በሚለው ከወረዳ ከተማ ከመጡ አመራሮች ጋር እየተመከረን እንገኛለን። መዋቅሩ ከሚጠይቀው በላይ ሲስተዋል የነበረውን የአመራር መታጨቅ የሚቀንስና ውጤታማ እንዲሁም ብቁ ሰራተኞችን ከስራ ጋር በማገናኘት ተጠያቂነትን ማስፈን የሚችል መዋቅር በመሆኑ ለተፈጻሚነቱ እንደሚሰሩ የመድረኩ ተሳታፊዎች አረጋግጠዋል። መንግስት በተገቢው ስራ በተገቢው በትንሽ በሰው ኃይል መሰራት በሚል መሪ ላይ የተፈጸመው አጋጣሚ ሆኖ የኛ ከተማ አስተዳደር በዚህ የፓይለት ፕሮግራም ጥናት መነሻ የሆነ መዋቅር ነበረ። ስለዚህ በትንሽ ሰው ወጪ ቆጣቢ በሆነ መንገድ የመንግስትን ስራ እንዴት እናስፈጽም በሚል መሪ በመሆኑ በተለይ ይሄ ከላይ እስከ ታች ያለው መዋቅራዊ ከመናበብ ተናበብነቱን ከማረጋገጥ አንፃርም ከወጪ ቆጣቢነት ግልጽኝነትና
ተጠያቂነትን ከማስፈን አንጻር እየተሰራ ያለ መዋቅር ነው። እንደ ወረዳ መዋቅርም ደግሞ ያለን ወደ 60 ከአስተባባሪ ጋር ወደ 68 የሚሆኑ አመራሮች አሉ። አሁን ደግሞ በመጣው መዋቅር ላይ ጽህፈት ቤት ተቋማት 24 ናቸው። ተጠሪ ተቋማት ደግሞ 6 አሉ። እንደ ወረዳ ደግሞ ምትክል የለም በእኛ ወረዳ። ይሄን አሁን ደግሞ ካለው ከአስፈጻሚ አካላት ጋር ወረዳ ላይ ካሉ አስፈጻሚ 5 አካላት ጋር ዞኑ ደግሞ ወደታች ተፈጻሚነት እንዲኖረው ኮሚቴ ያዋቅሮ በሚያወርደው አንድ ላይ በመሆን ተፈጻሚ እናደርጋለን ብለን እያሰብን ነው። የመዋቅሮች መብዛት የተሿሚ መብዛት ምን ያህል ጉዳት እያስከተለ እንደቆየ ይታወቃልና ከዚህ አኳያ አሁን የመጣው መዋቅራዊ ለውጥ በጣም ብዙ ለውጦችን ይዟል ብዬ አስባለሁ። ያው የተሿሚ ቁጥር ሲቀንስ ወጪ ይቀንሳል። ወጪ ሲቀንስ ደግሞ ህዝቡ የልማት ተጠቃሚ የሚሆንበት ሁኔታ ይፈጠራል። ሌላው ደግሞ በመዋቅር ደረጃ ከፌደራል ጀምሮ በክልል በዞን እያለ ወደታች ሲወርድ ወጥ የሆነ የመዋቅር አደረጃጀት ይኖራል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማም የጭማሪ ደሞዝን በጥቅምት ወር ለመክፈል አመራሩ በቁርጠኝነት መስራት እንዳለበት አሳስበዋል። ይሄ ደሞዝ ጭማሪ የሚደረግባቸው የኛ መንግስት ሰራተኞች በቋምነት መደብ ይዘው ያሉ ለነሱ ስለሆነ ያንን በየአካባቢያችን በየመዋቅራችን ያለውን የሰው ኃይል ምን ያህል እንደሆነ ምን ከፍለው ደሞዝ ምን ያህል እንደሆነ ለይተን የጠራ መረጃ ለሚመለከተው ክፍል በአስቸኳይ ከዚህ ደቂቃ በኋላ ወይም እቺ መድረክ እንዳለቀች የምናስተላልፈው ስለሆነ እስካሁን ድረስ ሳይከፈል ቆይቷል። በየሚዲያው አይታችሁ ከሆነ መስከረም ላይ ይከፈላል ተብሏል፣ ጥቅምት 15 ተብሏል። እንዴት ቆየ የሚባሉ ነገሮች አሉና በአስቸኳይ አትሊስት ከዚህ ከጥቅምት ወር ደሞዝ ጋር ሁሉም ሰው የራሱን ደሞዝ የሚያገኝበት ሂደት ለማመቻቸትና የጠራ መረጃ በእያንዳንዱ መዋቅር ላይ እንዲኖር ይፈልጋል።